እናት ያላችሁ መታደላችሁ። ነገ ኢድ ነው። ስልኩን አንስታችሁ ደውላችሁ እናቴ ኢድ ሙባረክ ትሏላችሁ አይደለ? አልሐምዱሊላህ። አባቴን ደግሞ እድሜና ጤና እንዲሰጥልኝ ዱአ አድርጉልኝ። እናቴስ ወደ አኺራ ሄዳለሽ። ኢድ ሲመጣ ስልክ ጓጉቼ ደውዬ ሳረፍድ ደውላ እናትዬ ምን ሆነሽ ነው ስራ በዛብሽ እንዴ ስታረፍድ እኮ ብላ ደውለው በጣም ወንጀል ላይ ነው። ብዙ ነገር ናት እናት። ሁሉን ነገር ሸፍና የምትኖርላችሁ ናትና እናት ያላችሁ ሰዎች እህቶቼ፣ ወንድሞቼ ሳሉ ተጠቀሙበት። እናታችሁን ከድሙ፣ ደውላችሁ አስደስቷት። እነሱ ገንዘብ ብዙ አይፈልጉም። ድምጻችን 1 ኪሎ ቡና ሰጣችኋቸው ብዙ ነገር አድርገው ነው የሚያስቡት እናቶችና ለእናታችሁ ያልሆነ ጠንቅር ብሎ ይቅር። የእውነት እናታችሁን ለማስደሰት ጠንክሩ። እናታችሁ ስም ከዚህ ያለ በኮሜንት አስቀምጡ ማለት ነው። ኢድ ሙባረክ እናቴ። አላህ ባለሽበት በጀነተል ፊርዶስ አላህ ይወፍቅሽ። ለውድ ቤተሰቦቼ፣ ለአባቴ፣ ለውድ አባቴ ኢድ ሙባረክ። አባቴ መከታዬ፣ ኩራቴ፣ ሁሉ ነገሬ አላህ እድሜና ጤና እንዲሰጠው ዱአ አድርጉልኝ። እናታችን ብናጣም አልሐምዱሊላህ አባታችን አለ፣ እድሜና ጤና ይስጠው። እናቴ እኔ አላቅም፣ የሁሉም እናቶች እኩል ናቸው። የኔ እናት ትለያለች ለማለት ለሁሉም እናት አንድ ስለሆነ እናት የሚለው ቃል ብቻ ስለማይገልጻቸው ነው እንጂ የኔ እናት ለኔ ብቻ አይደለሽም፣ ለጎረቤቱ፣ ለሰፈሩ መልካም እናት ነበረች። ታውቃላችሁ ኢድ ሲሆን ስልኳ ቁጥሩ ራሱ ሴቭ እንደሆነ ነው ያለው። ወንድም ይዞታልና እማ ብዬ ነው ሴቭ ያደረኩትና ያንን ሳይል ደውል በጣም በቃ ወጥቼው እንትን ብዬ ነው የምደውለው። አልሐምዱሊላህ ስልኳ አልተዘጋም። ቢያንስ ኢድ ሙባረክ እናቴ፣ ኢድ ሙባረክ። ውድ የሙስሊም እህት ወንድሞቼ ጀሚአን እንኳን አደረሳችሁ። አላህ ሱብሓነሁ ወተዓላ ኢዳችን፣ ጾማችን፣ ዱዓችን አላህ ይቀበለን። አላህ እንግዲህ አሁኑን አስጀምሮ ያስጨረሰን ረብል ዓለሚን ለመጪው ደግሞ በሰላም በሀገራችን ላይ ሀገራችን ሰላም ሆኖ ተረጋግቶ በሀገራችን ላይ የምናሳልፍ አላህ ያድርገን። በኢድ ጊዜ ብዙ ትዝታዎች አሉብኝ። እኔ ጠዋት ላይ ከተሰገደ በኋላ ቀጥታ የምንሄደው ከሀያቴ ቤት ነበር። አላህ ይራህመው፣ ሁላቸውም ሄደዋል። ከሀያቴ ቤት አርፍደን ቀጥታ የምንመጣ ወደኛ ቤት ነበረ ማለት ነው። ሀኛ ቤት ምሳ ተበልቶ ምን ተብሎ ከኛ ሲጫወቱ ይውላሉ። ከዛም በኋላ ደግሞ ካጎት ቤት አላህ ይራህመው ሞሳ፣ አላህ ይራህመክ፣ አሁን በቅርብ ነው በካንሰር ያጣ ነውና ከነሱ ቤት ስናወደለድል ወላሂ ላዚም ቀኑ ተሎ ነው የሚመሸውና በጣም ደስ የሚል ድባብ ነው ያደግነበት ሰፈር። ያደግኩበት ኢድን ኢድ አድርገን ነበር የምናልፈው ባለው እንትናችንና ያን ሁሉ አሁን በትንትኑ ሲወጣ በጣም ያሳዝናል። እኔ ከሩቅ ነው ያለው፣ ግን ከዛ ያለው ሁሉ ነገር የተበታተነ ሲሆን በጣም ብዙ ነገሮች የተበላሹ ሲሆኑ በጣም ያሳዝናቸዋልና አላህ ሱብሓነሁ ወተዓላ ቤተሰቦቻችሁን እናት አባቶቻችሁን አላህ ይጠብቅላችሁ፣ እድሜና ጤና ይስጣቸው፣ ደስታቸውን እንጂ ክፋታቸውን አላህ አያሳየን። እና እናት ያላችሁ አባት ያላችሁ ባላችሁ ሰዓት እና ጊዜ መቼ እንደምታጧቸው አታውቁም። በነገራችን ላይ አንዳንድ ጊዜ እንደዚህ ያደረጉብን ብዙ ጊዜ እንትን እንላለን፣ ግን እናት እናት ናት፣ የማትቀየር ክፏችሁን የማትፈልግ ሌላ ሰው። እሷ ካለሽ ራሱ ስለእናንተ ያወራም መልካም እናታችሁን ነው እንጂ ክፉ ብትሆን እንኳን ስለእናንተ መልካም ነው እንጂ እናት አባት ያለበት ቦታ ላይ ስለእናንተ መጥፎ ደፍሮ የሚያወራ የለም ማለት ነውና ከሌለሽ ግን ቤተሰብ ከሌለ እናት ከሌለ አባት ከሌለ ያላጠፋውን ጥፋት እንኳን ያው እንትን ቢሉልህ አረሷ አታደርግ የሚል የለም ማለት ነው። እናት ሁሉ ጊዜ ልጅ ናችሁ፣ ሁሉ ጊዜ ህፃን ናችሁ ለእናት። እናት እኔ እንጃ እናት የሚለው ቃል ራሱ የሚያንስ ነው የሚመስልና ያላችሁ እናት ያላችሁ እህቶች ወንድሞቼ እንደዚህ ያለብን እንደዚህ ያለ ብላችሁ እንትን አትበሉ። አባትም እናትም ያላችሁ ሳሉ ተጠቀሙ።
ተደሰቱ፣ አስደስቷቸው። የእነሱን ክፉ አላህ አያሳየን። እንኳን አደረሳችሁ። ዒድ ሙባረክ አለይና ወአለይኩም ተቀበል ሚና ወሚንኩም ሷሊህ አልአማል። እንኳን አደረሳችሁ። አላህ እንግዲህ ዒዳችን መልካም አላህ ያደርግልን። አገራችን ደግሞ በሰላም ሰግደው በሰላም በየቤታቸው እንዲገቡ ዱዓ አድርጉ። ሁሉንም አላህ ሰላም፣ ዓለምን በሙሉ ሰላም አላህ ያደርግልን። በላውን ሁሉ አላህ ያንሳልን። ዒድ ሙባረክ፣ ዒድ ሙባረክ። እንኳን አደረሳችሁ እህቶች። እኔ አልሐምዱሊላህ ደስ የሚል ረመዳን ነበር። በጣም የተሯሯጠ ቁርአኔንም አሁን ገና ነው መቅሪብን ሰግጄ ያኸተምኩና ደስ ብሎኛል። አልሐምዱሊላህ። እናንተስ ስንት ጁዝ ላይ ያቋረጣችሁ ወይስ አክተማችሁ ሁለተኛ ጀምራችሁ? አላሰሬ ጀምራለች ሱረቱል በቀራን ጨርሳ ሁለተኛ እንትን ብላለሽ። እኔ ግን ዛሬ ቀን ነው ያሁን ዛሬ በስንት ግድ መቅሪብን አሁን ሰግጄ የቀሩትን አጫጭር ስራዎች የነበሩ እንትን ያልኩኝ ማለት ነው። እና አልሐምዱሊላህ አልሙሂም በፉክክር አንድ ጓደኛለሽ በሷ ፉክክር እንትን አልጠየኳትም ራሱ ስንት ሆንሽ ብዬ ባለፈው እንደጠየቅኩና አሁን ግን ለጠይቃት ነው አክተመሻል አላከተምሽም ብዬ ማለት ነው። አሱ እና እኔ ከእህቴ ጋር ነበር ሶፎካከር የነበር። አንዲት ህፃን ልጅ አለሽ የ10 ዓመት እሷ ስጠይቃት እኔ ገና 16 ጁዝ ላይ ያለው እሷ 18 ጁዝ ነበረች እና ልትቀድሚ ነው እንዴ እያልኩኝ አሁን ግን እሷ ትናንት ወዲያ ነው ያኸተመሽ። አልሐምዱሊላህ እኔ ዛሬ ቀን ተናልኩና ደስ ብሎኛል። እንኳን ደስ አላችሁ። እንኳን አላህ ሱብሓነሁ ወተዓላ አስጀምሮ አስጨረሰን እህቶቼ። ብዙ ረመዳን ከገባ ከረመዳን በፊት ብዙ ቤተሰብ ብዙ ዘመድ ብዙ ሰው አጥተናል። አላህ እንግዲህ ረሐማቸው አላህ ጀነተል ፈርደውስን አላህ ይወፍቃቸው። ሁሉም ቤተሰቦችም እንኳን አደረሳችሁ። ዒድ ሙባረክ። የዩቱብ ተመልካቾች በሙሉ እንኳን አደረሳችሁ። ሀባይብ ዒድኩም ሙባረክ፣ ዒድኩም ሙባረክ ኢንሻአላህ። እስኪ እናንተ የእናታችሁ የቤተሰብ ስም ያለው ከዚህ ከለቀቁት አሁን ከቪዲዮ ላይ ካለ በኮሜንት ላይ አስቀምጡ ማለት ነው። ሁላችሁንም አመሰግናለሁ። አላህ ይጠብቃችሁ በያላችሁበት። አገራችንን አላህ ሰላሙን አላህ ያምጣልን። ሰላምን ሁሉ አላህ ሰላም፣ ፍቅር፣ አንድነት አላህ ያምጣልን። መልካም ዒድ አላህ ያድርግልን። የደስታ ዒድ ደስታ አይደል? ደስ የብሎን የምንውል ሀገርም ከሌላም ሀገር ዓለም ሁላ በሰላም አላህ እንትን እንዲል አልሐምዱሊላህ። ዘንድሮ እኔ በጣም ደስ በሚል ሁኔታ ተራዊህ ሰግጄን ያሳለፍኩትና መጀመሪያው ረመዳን ላይ 1 ሳምንት ነው ያልተመቸ ያልሄድኩ እንጂ ተራዊን ቅያምን ሰግጃለሁ። ደስ ይል ነበር። ረመዳን ባላለቀ የሚያትል ድካም የላችሁ። ዱዓውን ስትሰሙ ቂራአቱን ስትሰሙ በጣም ደስ ነው የሚላችሁና ቅያም ላይ በተለይ 12 ሰዓት 12 ሩብ ጉዳይ እንሄዳለን። 1 ሰዓት ተኩል ቆይተን እንመጣለን። ከዛ እስከ ፈጅር ድረስ ቁርአን እንትን እያልን እንቆይና እንተኛለንና በጣም ነው ደስ የሚለው። ኢሻዛን እየሆነ ነው ኢንሻአላህ። እናቴ ዓለሜ፣ እናቴ ህይወቴ፣ እናቴ ሁሉ ነገሬ ናት ቢባል ቃላት ያንስባታል። እናቴ በጣም ነው የምወድሽ። አላህ ጀነተል ፊርደውስ አላህ ይወፍቅሽ። ዒድ ሙባረክ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፊርደውስ ቻናል ተከታታዮች ዒድ ሙባረክ። ለውድ ሙስሊም እህት አባት፣ እናት፣ ወንድሞቼ እንኳን አደረሳችሁ። ዒድ ሙባረክ። አላህ ሱብሓነሁ ወተዓላ ጾማችን ተቀባይነት አላህ ያደርግልን። ዒድ ሙባረክ። አላሁ አክበር፣ አላሁ አክበር። አላህ ሱብሓነሁ ወተዓላ አስጀምሮ አስጨርሶናል። አልሐምዱሊላህ ረብል ዓለሚን። ወለከል ሐምድ ሽኩር። ላላህ ምስጋና ይገባው። አልሐምዱሊላህ በጣም ደስ ብሎኛል። ጀምረን ስለጨረስን ብዙ የተለዩናሉ፣ አብረው ጀምረው ያልጨረሱ አሉ። ግን አልሐምዱሊላህ አላህን ማመስገን ነው ያለብን ማለት ነውና ሁላችሁም እንኳን አደረሳችሁ ውድ ቤተሰቦች። በጣም ነው
ደስ ያለ ደስ የሚል ረመዳን ነበር። አልሐምዱሊላህ አላህ ዱዓችን ይቀበለን። ወለከል ሐምድ ሽኩር። በብዙ ነገሮች እንደ ረመዳን ያለ ምን ነው በአመት ደጋግሞ የሚመጣ በሆነ ብዬ ተመኘው ማለት ነው። ስራ ቢበዛ ምን ቢል ግን በጣም ቅዋላችሁ አፊያችሁ ቅዋችሁ ነሻጣለና በጣም ደስ በሚል ሁኔታ ተሯርጦ ነው ያለቀብን። አልሐምዱሊላህ እንግዲህ የተጠቀመበት ተጠቅሟል፣ ያልተጠቀመበት ደግሞ የተዘናጋ ደግሞ እንግዲህ አላህ ሱብሓነሁ ወተዓላ ለመጪው ደራሽ አላህ ያደርገን ነው። አንዳንድ ጊዜ የሚያልፉ ጊዜዎች፣ ሴኮንዶች ዙረው ተመልሰው ላናገኛቸው እንችላለን። ደስ የሚል ረመዳን ነበር። አልሐምዱሊላህ አላህ ብቻ ደስ ብሎኝ በደስታ ቶሎ ያለቀብን ረመዳን ነው። እስኪ ስንቶች ናችሁ ቁርአን ያከተማችሁ? ሁለተኛ ደግሞ የጀመራችሁ ካላችሁ በኮሜንት ላይ አስቀምጡልኝ። እኔ ዛሬ ነው ያከተምኩ ማለት ነው። የእውነት በጣም እንትን ብያለሁ፣ ሰንፌ ነው እንትን ያልኩት። መስጊድ ይሄዳለሁ ግን መስጊድ ብዙም እንትን አልልም፣ የተወሰነ ነው እንትን መቀራ እንጂ አንዳንድ ጁዝ መቅራት ይቻል ነበር። ግን እኔ ትንሽ ቀርቼ ነው ዝም እንትን ምል እንትን ቆይቼ ስለሚሄድና የተወሰኑ ሰዓቶችን እጠቀማለሁ። አልሐምዱሊላህ ቢሆንም ግን ያው በ29 በ30 ቢሆን ነገ ቢሆን ግን በደንብ አስቀድም አክተምኩኝ ብዬ ለመጎረር የሆነ ነበር። ቢሆንም ግን ዛሬ አልሐምዱሊላህ አክትም ያለው አላህ ይቀበለን። አላህ ሱብሓነሁ ወተዓላ አላህ ያግራለን። የቁርአን ጓደኛ አላህ ያድርገን፣ ጓደኛ እናድርገው። በቀራነ ቁጥር አላህ ያግራለን። እስከ ተፍሲሩም አላህ ያግራለን። መቅራት ብቻ ሳይሆን እውቀቱም አላህ ይኖረን። ለሁላችሁም አላህ ያግራላችሁ። እስኪ ስንት ጁዝ ናችሁ ብዬ ጠይቄ ነበረ ትናንት ወዲያ። በነገራችን ላይ ኮሜንት እያየሁም አይደለም። አሁን ግን ያከተማችሁ ልጆች እስኪ ኮሜንት ጻፉልኝ። ያከተማችሁ ልጆች በኮሜንት ጻፉልኝ ማለት ነው። እና ዒድኩም ሙባረክ አለይና ወአለይኩም ተቀበል ሚና ወሚንኩም ሷሊሃል አማል። እንኳን አደረሳችሁ አደረሰን። ዒድ ሙባረክ። ይሄ ቪዲዮ አሁን ቅዳሜ ማታ ላይ አሁን አይሻ በኋላ ነው እንትን ያደረኩት ማለት ነው። ዛሬ ነው ያከተምኩ ስላችሁ ዛሬ በ29 ኢንሻአላህ ነገ ነው የምለቀው ዒድ። ለውድ ቤተሰቦቼ፣ ለተመልካቾቼ፣ ውድ ጓደኞቼ እንኳን አደረሳችሁ። በጣም የምወዳችሁ የማከብራችሁ ቤተሰቦቼ እንኳን አደረሳችሁ እላለሁኝ። ሁላችሁንም አላህ ይጠብቃችሁ በያላችሁበት። ክርስቲያን ወገኖቻችንም ሙስሊሙንም አላህ ይጠብቀው። አላህ ሰላማችሁን ብዝት አላህ ያድርግላችሁ። ሀገራችን ሰላም አላህ ያድርግልን። አላህ የምንሰማውን የምናየውን ነገር አላህ ያንሳልን። መልካሞችን ነገር የምንሰማበት አላህ ያድርግልን። ከመጪው ደግሞ እንግዲህ ያው እንትን ነው አላህ በሰላም ኢዶች አሉን ማለት ነው። ሀጅ አለ ምን አለና አላህ በሰላም ያድርሰን። ለዛም ዱዓችን አላህ ይቀበለን። ረሱል ሰለላሁ ዐለይሂ ወሰለም ከጾም በኋላ ዱዓ ያደርጉ ነበር። በደንብ ዱዓ ያደርጉ ነበር። ጾማቸውን ዱዓቸውን እንዲቀበላቸው እስከ 6 ወር ይባላልና እኛ ደግሞ ከነገ በኋላ ሌላ ሰዎች ነው የምንሆነው። አላህ ሂዳያ ይስጠን፣ ልቦና ይስጠን። ከመልካም ነገሮች ጋር አላህ ያውለን። ከመልካም ጓደኛ ከመልካም ነገር ከሚያስተምሩ ሰዎች ጋር አላህ ያውለን። ከመጥፎ ነገር ላይ አያስገባን። አላህ ይጠብቃችሁ። በዚህ አጋጣሚ ውድ ቤተሰቦች፣ ወንድሞች፣ እህቶች፣ ልጆች ሁላችሁም ዒድ ሙባረክ እንኳን አደረሳችሁ። ውድ የስደት ጓደኞች ሁላችሁንም እንኳን አደረሳችሁ። ዱባይ ኡሙ ተስሊም እንኳን አደረሰሽ። እህት አለም ኡሙ መግፊራት እንኳን አደረሳችሁ። ኡሙ መግፊራ፣ ኡሙ ሰዒድ እንኳን አደረሳችሁ። ዒድ ሙባረክ። ከሳውዲ ደግሞ ውድ ጓደኛዬ ኡሙ ዘይነብ፣ ሌሎቹም ይቅራ እህቱ የትምህርት ጓደኞች በሙሉ እንኳን አደረሳችሁ ውዶችዬ። የዩቱብ ጓደኞች ቤተሰቦች ደግሞ ሁላችሁንም እንኳን አደረሳችሁ። ኑራዬ፣ ኡሙ ሶሶ፣ ሀሱ፣ ሌሎቹም ሁላችሁም እንኳን አደረሳችሁ። ዒድ ሙባረክ ብያለሁ ሁላችሁንም ወዶችዬ። አላህ ይጠብቃችሁ በያላችሁበት። አልተገናኘንም። እርግጥ ረመዳን ላይ በጣም ቢዚ ነው የሆነው።
አላህ የጠብቃችሁ። ኢድኩም ሙባረክ ብያለሁ። ውድ ቤተሰቦች እንኳን አደረሳችሁ በድጋሜ። አላህ ይቀበለን ይቀበላችሁ። የኢትዮጵያ ቤተሰቦች ደግሞ እንኳን አደረሳችሁ። ውድ ቤተሰቦች፣ ውድ ወንድሞች እህቶች፣ አባቴ፣ የኔ ውድ አባት ኢድ ሙባረክ እንኳን አደረሰ። ውድ ወንድሜ ወንድሞች እንኳን አደረሳችሁ። ውድ ትንሿ እህቴ እንኳን አደረሰሽ። ኢድ ሙባረክ። ሁላችሁም እንኳን አደረሳችሁ የኔ ወዶች። አልሐምዱሊላህ አላህ ደግሞ ብሎት ኢንሻአላህ ኢድን አብረን ቀጣዮችን ኢድ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። በአላህ ፍቃድ፣ በሰው አይደለም በአላህ ፍቃድ የሚሆነውና ሁላችሁም ውዶቹ ውድ የልጅነት ልጆች እንኳን አደረሳችሁ የኔ ወዶች። ሁላችሁም እንኳን አደረሳችሁ የኔ ወዶች። ሁላችሁም የዩቱብ ቻናል ጓደኞች ከመጀመሪያው ጀምሮ የዩቱብ ጓደኞች እስካሁን ድረስ ሁላችሁም ያላችሁ ተከታታዮች በሙሉ እንኳን አደረሳችሁ። ዒድኩም ሙባረክ ብያለሁ። ዒድ ሙባረክ፣ ዒድ ሙባረክ፣ ዒድ ሙባረክ ወዶችዬ። እኔ ደስ ብሎኛል ፍንሽንሽ ብዬ። በቃ ዒዳችን የኛ ኢዳል አድሃ፣ ኢዳል ፈጥር፣ ጁምዓ ናቸው ኢዶቻችን። ያመቱ ኢዶቻችን ሁለት ኢዶች ናቸው። እነዛን ደግሞ ፋፉሽ ብለን ደስ ብሎነ እናሳልፋለን ማለት ነው። አልሐምዱሊላህ አላህ ደስተኛ አላህ ያደርገን። አላህ ይጠብቃችሁ የኔ ወደች። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። አላህ ይጠብቃችሁ ሁላችሁንም። ዒድ ሙባረክ በድጋሜ ብያለሁ። ምለውላ ነው የጠፋብኝ። እናቴንም አላህ ጀነተል ፊርዶስ አላህ ይወፍቃት። እንግዲህ ያው 5 ኢድ አብራን አልሆነሽም። ያላህ ቀድር ነው። ሁላችንም የማይቀርበት እንሄዳለን። እኛ ወደ ኋላ ስንቀር አዋቂዎች በእንትን በቃ ምንቀር ይመስለናል እንጂ ሁላችን አብረን ተከታይ ነን። ውዷ እናቴ ደግሞ ወደ አኺራ ሄዳለሽ። አላህ ጀነተል ፊርዶስ አላህ ይወፍቅሽ። ኢድሽ ሙባረክ ኡሚ። እናቴ እንኳን አደረሰሽ። ኢድ ሙባረክ እላለሁ። ታውቂበት ነበር እንኳን ኢድ ነው። ሁልጊዜም ኢድ ነው እናቴ ቤት ላይ ሁልጊዜ ኢድ ነው። ሁልጊዜ ኢድ ነው። በቃ ከቤት ስትመጡ እንግዳ አቀባበሏ ሁልጊዜ ዝግጁ ናት። ሁልጊዜ በቃ የተዘጋጀ ነውና እንግዳ አባቴ ይዞ ከመጣ ሙሳፊሮች አባቴ አያፍርም። ሁልጊዜ ዝግጁ ነው ቤቱ። እንኳን ኢድ ሆኖና የኢዱ ደግሞ ድባቡ በጣም ደስ ይል ነበር። ቢሆንም ግን እንግዲህ አላህ ያለው ነው የሚሆነው። ሁላችንም ወደዛው ነን። ሞት ሁላችንም እንቀምሳለን። አላህ ግን መልካም ነገሮችን ይዘን መልካም ነገርን ትተን በጥሩ ነገር እንድንስተዋስ ሆነን ምንሄድ አላህ ያድርገን። ሁላችንም ያችን ሞት ሁላችንም እንቀምሳታለን። እድሜዋ ትንሽ ነው ትልቅ ነው አይልም። ሰዓቱ ሲደርስ ይዞ ይሄዳልና እናቴ እንኳን አደረሰሽ። ኢድ ሙባረክ። ኑረሽ ስልክን አንስቼ ለእናቴ ነው መደውል ብዬ ብጓጓ ደስ ይለኝ ነበር፣ ግን ሆነም የአባቴ እንኳን ኢድ ሆኖ በፈለግሽው ሰዓት ስልክ አይገኝም። ስልክ የማይሰራበት ቦታ ነው ያለና በአሁኑ ባለው ሁኔታ ሌላ ስልክ የሚሰራበት ቦታ አይደለም። ስልክ ኔትወርክ ራሳቸው ካልደወሉ እንትን አይልም እና በጣም ከባድ ነው። ያው ሰዓት ጠብቆ እሱ ካልደወለ እኔ ዝል ብዬ የምደውልበት እንደ ድሮ አይደለሁም እና ያን በጣም ውስጤን ይረብሸዋል። ቢሆንም ግን ደህና ይሁኑ ነው እንጂ በጣም ከባድ ነው። በፊት ኢድ ሲደርስ በጧት እኔ እንኳን እርፈድ ተኝቼ ምናምን እርፈድ ስል እናቴ ነበረች ደውላ ብድግ ሳደርገው ካርድ ሞልቻለሁ ልጅ ምን ሆነሽ ነው ያረፈድሽን እኮ ስታረፍች ምን ሆነሽ ነው ብዬ ነው። ደህና ናችሁ ኢድ እንዴት ነው ኢድ አይደለም እንዴ ከእናንተ ምናምን ብላ ትጠይቀኝ ነበረች እና ያን ትዝታ ሲመጣባችሁ በጣም ከባድ ነው። ግን ባላህ ተጽናና ነው ማለት ነው። እናትን እንዴት ብላችሁ እንደምትገልጿት ከባድ ነው። ስልኩን አንስታችሁ ስትደውሉ መጀመሪያ አሰላሙ አለይኩም ከሚል በፊት የምጠራችሁ ስም አለ። በቃ እናትዬ እንደዚህ ጠፍተሽ እኮ ነበር እንደዚህ የሚለው ድንግጥ ብላ የምታነሳው ስልኩ እሷ ናት ሲባል እንትን የሚለው እና ያን ነገር ውስጣችሁ ላይ እንትን ይላል። ያው ወደ ኋላ ስትቀሩ ብዙ ነገሮች ነው እንትን የምትሉ። በተለይ ደግሞ እናታችሁን ስታጡ የሆነ ኮሽታ በሆነ ቁጥር እሷ የምትዘጋው እውነትም ትዘጋለሽ እናት እሷ የምትዘጋው ነገሮች የሚጎሉ በእሷ አለመኖር የጎደሉ የሚመስሉ ስሜት የሚሰሙን አለና
ያን እንግዲህ ያው አላህ ያጠንክረን፣ አላህ ያበርታችሁ፣ አላህ ያንኛውን ቤት አላህ ያሳምርላቸው። እናት ላላችሁ ደግሞ አላህ ይጠብቅላችሁ፣ ረጅም እድሜ ከአፍያ ጋር አላህ ይስጥላችሁ። አባትም እናትም ያላችሁ ተንከባከቡ። አባቴ ደግሞ አላህ እድሜና ጤና ይስጤን። የአባቴን የጀግና አባት በጣም ደግሞ ወደ እንኳን አደረሰ። ቪዲዮውን ታየዋለህ ብዬ አይደለም ግን ነፍስያ እኔ ሳወሳህ እንደምታውቃለህ የኔ አባት እድሜ ከጤና ጋር አላህ ይስጥህ። ባለህበት አላህ ይጠብቅህ። አገራችን አላህ ሰላም አላህ ያድርገው። ሁላችሁም አላህ ይጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ይጠብቃችሁ። አሁንም በድጋሜ ላይክ ሼር አድርጉ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለቤት ተቀላቀሉ። ውድ ቤተሰቦች በጣም ነው የማከብራችሁ። አላህ ይጠብቃችሁ። ጥሩ ጥሩ ቪዲዮዎች ይዤ እመጣለሁ ኢንሻአላህ። የረሱላችን ሰለላሁ ዐለይሂ ወሰለም ታሪኮች አሉ የተዘጋጁ ተከታታይ እለቃቸዋለሁ። እናንተ ካያችሁ ከተመልካች ካለ ታየታችሁ ደግሞ የምትጠቀሙበት ይሆናል ብዬ ተስፋ አደርጋለሁ። እናንተ ያለባችሁ ሼር ላይክ፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብረን ተበረታትከን እኛን አሳድጎን የመዳም ቀማሞች ለቸገረ የምንደርስ ለሁሉ ነገር ለተጨነቀ የምንደርስ ላለቀሰው የምናለቅስ ለሲስቁ የምንስቅ እህቶቻችሁ ነን እና እኛን አበረታቱን የኔ ወዶች። ካልሆነ ቦታ ላይ ሄዳችሁ እንትን ከምትሉ እኛን እህቶቻችሁን ብታበረታቱና በእጃ ዙር ታገኙናላችሁ ማለት ነው። ታውቃላችሁ ምን አይነት ሮህ እንደሆነ ስታለቅሱ የእናንተ ሀዘን የእናንተ ደስታ የሚያስደስተን ሀዘናችሁ የሚያሳዝነን እህቶቻችሁ ነንና ሁላችሁም ሸር ላይክ፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በኮሜንት ሀሳብ አስተያየታችሁን ጻፉልኝ ማለት ነው። ኢድ ኢትዮጵያ ነው ያላችሁ፣ እቅዳችሁ እንዳላችሁ ተሳክቶላችኋል። ሁል ጊዜ ኢንሻአላህ የዛሬ ዓመት ከቤተሰቤ ጋር ኢድን ረመዳን እንጾማለሁ ምንል ብዙ ሰዎች ነን። ግን አልሐምዱሊላህ ከዱንያ ከምድር በላይ ሆነን ዱንያ ላይ ሆነን እየተነፈስን ስላለን ማመስገን አለብን። ሂደን ህዛ እንኳን ባይሳካልን ማለት ነው ምናማር ምንኖር እንችላለን። እና ስንታችሁ ናችሁ የዛሬ ዓመት ከኢድን ከቤተሰቦች ጋር ነው የዛሬ ዓመት ከነሱ ጋር ነው ብላችሁ ካላችሁበት ቦታ ያለቀቃችሁ ስንታችሁ ናችሁ? እስኪ በኮሜንት አስቀምጡልኝ። እኔ እንደዚህ አይነት ነገሮች በነገራችን ላይ እኔ እንደዚህ አድርጌ እመጣለሁ ብዬ ቤተሰብም አጓጉችም አላውቅም። እኔም ራሴ አውቀዋለሁ ማለት ነው። ግን በሀሳባችሁ እንደዚህ ለጓደኛ የዛሬ ዓመትም ኢንሻአላህ ጠቅልዬ ሂጄ ከሀገሬ ላይ ነው ከቤተሰቦች ጋር ፏፍሽ ብዬ ምጾም ከቴዳሬ እንደዚህ ብዬ ነው እንትን የምልህ ያላችሁ ስንቶቻችሁ ናችሁ? እየተሳካላችሁም ገና በእቅድ ላይ ያላችሁም በኮሜንት አስቀምጡልኝ ማለት ነው። እኔ በፊት እንደዚህ ነበር፣ እንደዚህ ብዬ እንደዚህ አድርጌ ኢድ እንደዛ ነው ብዬ 2009 ላይ ገና መጥቼ እንትን ነበርኩና ከዛ ኢድን አብሬ ቤተሰብ ገብረ ውላለሁ ብዬ ወንድሜ መንግስት ሰራተኛ ነው የዓመት ረፍት አውጣ ወንድሜ ፍትንትን ያነው በአንድ ላይ ሆነን ልክ እንደ ድሮ ኢድን አብረን እናሳልፋለን ብዬ እነሱም ሁላ ሮመዳን የሚያወጡትን ረፍት አስትተው ለኢድ አልአድሃ ረፍታቸውን ተቀበሉና ከዛ ሱብሃንአላህ አስሬ የሐጅ የሚመጣውን ተሚለው ተብሎ አላህ ይረህመው ትኬት የቆረጠ ለ3 ወር ነበረ። በጣም ከባድ ነበረ። ታስተውሽ እንደሆነ ጓደኛዬ በጣም የምወዳት በጣም የማከብራት ስንት ዓመት ጓደኛ ያለሽና ልትሄጂ ነው እንዴ በቃ ትኬት ተቆረጠ ዝራት 1 ቀን 2 ቀን 7 ቀን ቀረሽ እያለሽ ትቆጥር ነበር በየቀኑ። በጣም ጉጉት ነበር። 3 ወር ሩቅ ነው እየቆጠርን ዛሬ 1 ቀን አድር ብለን ይሄን ያልቀርቀሽ ያለ ማለት ነውና ከዛ መሃል ሱብሃንአላህ እናንተ ባሰባችሁት አይደለም። እና ከዛም በኋላ እኔ ቅድም አብሬ ውላለሁ የሚለው አይመጣልኝም። ከዛ ልክ መስከረም ላይ ነበረ መስከረም 2 ነበረ ኢድ አልአድሃ 2009 ላይ ከዛ አባቴ ነሐሴ 25 ይሁን 15 ይሁን ብቻ 25 ይሁን አደጋ የሆነ በቃ ታመመ ማለት ነው። በጣም ከሞት አላህ ሂዶ ተብሎ አላህ ደግሞ ዙሮ እንትን ያለው ማለት ነውና በጣም ታሞ ወንድሜ በችኮላ በአፋጣኝ ወደዛ ሂደው ሆስፒታል ገብቶ በቃ ብዙ ነገሮች ይሄ የሐሞት ጠጠር ምናምን ፈጃ አመጥቶበትና በጣም ከባድ ነበረ። ያው ይሞታል ተብሎ ብቻ ህዝቡ ሁላ ተላቅሶ ምን ብሎ ነው ወደ ሆስፒታል የተሸኘውና
እነሱ የሚያስቡ የነበር የኔን ነበረ። ልጅ ልትመጣ እንደዚህ ብላ ስትመጣ ምንድን ነው መልስ የሚሰጣት? እንዴት ነው የምትሆነው? ልጅ የእሱ ሞት ራሱ ሩሁን ሲያውቅ ለእኔ ነበር የሚጨነቀው። ልጅ አሁን ስትመጣ ጓጉታ ባህል ልትውል ወንድሞቿን ሁላ እንትን ብላ አብራ ልትውል መታ እንዴት ነው የምትሆነው? ምንድን ነው የሚመለሰው? ለልጄ ስል እንዲያወሩ ይሄን ቀጥልልኝ፣ ለልጄ ስል እንዲያዋፊ አድርገኝ እያለ በጣም ሰላንች ነው የሚያስበው ይላል። ከዛ ያለው ብዙ ጎረቤት ክርስቲያኑ ሙስሊሙ በጣም እያለቀሰ፣ በጣም መልካም አባት ነው። በነገራችን ላይ የማህበር ኑሮ ላይ በጣም ጎበዝ ነው እና ብዙ ሰው ነው ይወዱታል። እየተላቀሱ ምናምን በአስቸኳይ ሆስፒታል ገብቶ ከዛ ወንድሜ ከዛ አብሮ ሰንብቷል። እኔ አላውቅም። ያቺ ቀን እንዳደርስ የለሽም ደረሰ። ሄድኩኝ ለካ ወንድሜ ሲያስታም ኑሮ የረፍት ሰዓትህ አልቋል ሲባል የወረቀት አድርሶ ሊመጣ ያስመረመረበትን ወስዶ አስገብቶ ሊመጣ እሱ ሂዶ እኔ አዲስ አበባ ገብቻለሁ። አባቴ አልሐምዱሊላህ ያን ሊሞት ነው ተብሎ የተጠበቀው ሩሁ ሰጥታ ህመሙ ትንሽ እንትን ብሎለት ወንድሜም ያንን እንትን ሊያደርስ እህቴም እንደዚህ ወረቀት ሊያደርሱ ሂደዋል። ሰላምም ስለነበር የዛን ሰዓት ወደ ወሎ ነው የሚሰሩ የነበረና ከዛ ለእኔ ጎንደር ላይ ስገባ ተቀባይ ምናምን እሱ ደርሼ እኔ እቀበላታለሁ ብሏል። ካልደረስኩ ግን ያክስታችን ልጅ አንተ እንድትሄድ ተብሎ እንትን ብሏል። እሱ ደርሶ ሊመጣ ግን ጊዜ የለውም። ብቻ እኔ ደስ እንዲለኝ ነው እንጂ ጊዜ ትዋልቃለሽ። ወረቀት ሰጥተው ደሞዝ ነው የሚቆርጡባቸው። በነገራችን ላይ ስራም ያስወጧቸዋል። ያን በስንት መከራ የተገኘ ስራ ደግሞ ከዛ ስራ መልቀቃት እንትን አትሉም እና ከዛ አዲስ አበባ አጋጣሚ እንትን ወደ ጎንደር የሚሄድ ፕሌን የዛን ቀን ዝግ ነበረ። ዋልን ማለት ነው። ጠዋት ምገባውን እስከ ማታ ዋልኩኝ። እሱ ደረሰ። በጠዋት ብሄድ እኔ አልደርስም የነበር ግን እሱ ከዛ እንትን አለ። አደርኩኝ አዲስ አበባ ሳድር እሱ ግን ደረሰ። ጎንደር ላይ ደረሰና ልክ ሲሄድ ከአክስቴ ልጅ ጋር እሱ ነበረ ሊቀበለኝ የመጣ። ደስ አለኝ። እኔ ህመሙን እኔ አላውቅም። የአባቴን ምን እንትን አልልም። በቃ ወንድሜን ኤርፖርት ላይ ሳገኘው ደስ አለኝ። ረብሻ ነበረ ደግሞ ትንሽ ጎንደር ላይ ሱቁን ላይ ተቃጠለበት ጊዜ ነበረና መኪናው ሁላ ምናምን ይዘጋል ይከፈታል አድማ እየተባለ አጋጣሚ ባድማይቱ ባጨንጋይቱ ጊዜ ደርሰን ኤርፖርት ወደ መሀል ለመግባት በእግራችንና በጋሬ ነው የገባነው። ሻንጣ ምናምን የሚባል አይታሰብም የነበር የዛን ሰዓት ማለት ነው። የኢድን ጉጉት ስትጓጉ በጣም ከባድ ነው። ከዛ ደረስን። እዛ መኪና እኮ የለም፣ ወደ ተወለድኩበት ሀገር ለመሄድ መኪና የለም። አባቴ ከጎንደር ወጥቶ ሂዷል ወደዛ። ተከፈተ አልተከፈተ እንግዲህ ገና ኢድ ሳምንት ስለሚቀረው ሲከፈት ጊዜ እንሄዳለን። እኔ ጓጓ። ከዛ መሀል በአጋጣሚ አንቺማ እድለኛ ነሽ፣ አባትሽ እኮ በጣም ቀብረው ነው ነበር፣ አሁን ላይ ሞቷል ተብሎ የነበረ ነው። አሁን ግን አልሐምዱሊላህ እድለኛ ነሽ፣ አላህ አተርፎልሻል። እንዴት አይነት መልካም ቅን ነሽ። በቃ እኔ እንዳተረፍኩት የአባትሽ ዱዓ ነው፣ እሱ ጭንቀቱ የነበር ሰላንች ነው ምናምን ብሎ ሊያወሩ ይጀምርና እየሰማው መስሎት መሰለኝና ከዛ ወንድሜ ከሱ ጋር እንትን አለ። ለምንድን ነው አንተ እሷ እኮ አልሰማሽም ምናምን። የዛን ጊዜ በቃ ያዙ ይልቀቁኝ ያልኩኝ። ለምን ነው ያዙ ይልቀቁኝ? መሄድ አለብኝ፣ መንገድ ዝግ ነው፣ በእግሬ ቢሆን እሄዳለሁ አልኩኝ። እግር መንገድ እኮ አይካሄድም። ከዛ አጋጣሚ ጠዋት ላይ ሲከፈት ሄድን። ሂጄ እስከማገኛቸው ድረስ በጣም ነው የተኮርኩት። ልክ መኪና አስፋልት ስንወርድ እናቴ ገበያ ሱቅ ኑራ ስታልፍ ገና እንትን መኪና ተዘግቷል ስለተባለ ይመጣሉ አልተባለም እና ሱቅ ቦታ ኑራ ነው መሰል ስትሄድ እሷን አያቱ በመስኮት ጠራው። እናቴ ከዛው ላይ ነበር ስጁድ የወረደች። ስጁድ ያወራረዷ ምን መሰላቸው? አባቴ በጣም ከበሽታው በላይ እነሱ እንትን እያላቸው ነው ያለ። ልጄ ምንድን ነው የምትመልሱላት ስትመጣ? በቃ እንደዚህ ነው ልጄ ምን አይነት ስሜት ነው የሚሰማት ነበረ የሚባለው እና ለሱ ሞት ለሱ ስቃይ ሳይታሰብ ሀጉጉቴ የተነሳ ማለት ነው። ከዛ ሄደን ስንደርስ አባቴ ከዛ አልጋ ላይ ሰውነቱ ሁሉ አልቅ ብሎ ምናምን በቃ እንትን ብሎ አገኘሁት። ከዛ በጣም ተሰማኝ ሳለቅስ። እንዴ አንቺ ደግሞ አሁን ልታለቅሽ ነው? ኧረ አልሐምዱሊላህ በይ እንኳንም አገኘሽው ምናምን። እንግዲህ ኢድን አስበን ወንድሜ ተሎ በቃ መግባት አለባችሁ ተብሎ እኔን ተቀብሎ አስገብቶ ወደ ስራው ገባ። እህቴም እንደዛ። እናቴም ገጠር ነው ያደግነው።
ወደ ገጠር ሄደሽ ከተማ ቤት አለ ወደ ገጠር ከብቱ ፍየሉ ልጆች እየተባለ ሄደች። ከዛ እናቴ ሄዳ ታመመች። ወዲያና ወዲህ ስትል ታመመች። ዒድ እንግዲህ በቃ ቀርቧል። እናቴን ሂጄም ወደ ከተማው ሕክምና ማምጣት አለብኝ ብዬ ተነስቼ ወደ ገጠሩ ሄድኩ። ገጠር ላይ ሂደን የዒድ ቀን የእናቴ አክስት ሞተች። በጣም የምንወዳት ከዛው አባቴ ካለበት እንግዲህ ያሰብነው እኛ ዒድን አንድ ላይ ሁላችንም ተሰብስበን ልንውለን፣ ግን መሰብሰብ የለም። የዛን ሰዓት ወንድሜም ሲያስታም ቆይቶ ወደ ስራ ሄዱ፣ እህቴም እንደዛ፣ አባቴም ከዛ፣ እናቴም ታውቃላችሁ ቤት እንደዚህ ሽክፍ አድርገን ጥለ ነው ለምንሄደው ቤት ግን አንድ ቀን ጥለናት ስናድር ሀሳብ የሚያሳስበን ልጆች ቤት የሚባል ማለት ነው። ቤታቸውን አያምኑትም እናቶች። ወጥቼ እንደሰነበትኩ ነው አንቺ ለአባትሽ ካለሽለት እንግዲህ እኔ ደግሞ እሄዳለሁ ብላ ሄደች። እሷ ታመመች። ረብሻ ስለነበረ ሕክምና ምናምን እንደ ጤና ጣቢያ ነው እዛ ገጠሩ የሉም ሄደዋል። እና የግድ ወደ ከተማው መምጣት አለባት። ሄጀ ማምጣት አለብኝ ብዬ ሄድኩኝ። ወዲያው ደግሞ አክስት ሞተች። በዛ ምክንያት እንኳን እኛ የሀገሩ ሰው ራሱ ዒድን ከቤት አልዋለም። ለቀብር ሁላችንም ተነስተን በዒዱ ቀን ወደ ከተማ መጣ ማለት ነው። እናቴም በዛ ምክንያት ሰው ይዟት መጣ። በዛው ሕክምና ገባሽ። እሷ ሕክምና ገባሽ፣ እኛ ልቅሶ ቤት ተቀመጥን። ዒድን እንደዚህ አድርገን አሳለፍ ነው። አባቴም አልሐምዱሊላህ ደህና ሆነ። እንደዛ ብለን አባቴ ልክ አገግም አድርጎ ራሱ መውጣት መግባት ሲጀምር እኔ ወደዚህ ሰዓት የመመለሻ ደረሰ ማለት ነው። እና እንደዛ ብለን የጓጓ ነው። እንኳንም ወንድሙ እህት ሆኖ አንድ ላይ ከዛ እናት ቤት ሊዋል፣ እናቴ ሆስፒታል፣ አባቴ በህመም ላይ፣ እኛ መልቅሶ ዋልን ማለት ነው። ኢድ አል አድሃ 2009 ላይ እና አንዳንድ ጊዜ እንደዚህ እናደርጋለን ብለን የምናስባቸው እንትኖች አላህ ለእኛ የቀደረው ነው የሚሆን፣ ግን አልሆነ ቦታ ላይ ስትገኙ እንትን ይላል። እና ከዛም በኋላ እኔ ዒድን ከእንደዚህ አይነት ዒድ እናንተ ጋር ነው የዒድን እንደዚህ እናንተ ጋር ነው መውል ብዬ አስቤም አላውቅም። እነሱም አይጠይቁኝም። ይኸው እንደዛ ብለን ከዛም በኋላ ዒድ የሚባል አብረን ውለን አናውቅም። ከባድ ነው እና ጓጉታችሁ አስባችሁ የተሳካላችሁ ማሻአላህ ብያለሁ። እንደኔ ደግሞ አስባችሁ እንደዚህ እንትን ያለ ደግሞ ኢንሻአላህ አንድ ቀን ይሳካል። ለኸይር ነው። አላህ የሚያደርጋቸው ነገሮች ለኛ የሚጠቅሙንን ነገር ነው ብለን ራሳችን ማሳመን በአላህ ቀድሮች ማመን አለብን ለማለት ያ ነው ይሄን ያመጣውላችሁ። ብዙዎቹ እንደዚህ አስቤ ነበር፣ እኔ እኮ እንደዚህ ብዬ ነበር፣ እንደዚህ አድርጌ ነበር ይላሉ። እንደዚህ በስልክ ስንነጋገርና ያን ሀሳብ ሳይሞላ ሲቀር ትንሽ ውስጣችን ሁልጊዜ አንድ አይነት ሲሆን እንትን ይላል። ግን አላህ ካልተጨመረበት የኛ መጨነቅ የኛ እንትን ማለት የኛ እቅድ መሆኑ አይሳካም ማለት ነውና ውድ ቤተሰቦቼ ይሄን ያልኳችሁ በዒድ እንደ እንትን ጀምሬ ወሬ ያበዛውባችሁና ዒድን ከቤተሰብ ጋር ያላችሁ ምትሉ በጣም ደስ ይላል። እንኳን ደስ አላችሁ። ለመጪው እቅድ ያላችሁ ደግሞ ፊት ለፊታችን አለ ኢድ አል አድሃ። አላህ በሰላም በቤተሰቦቻችሁ ጋር እንዳሰባችሁት ከሱ በላይ ተሳክቶላችሁ በደስታ የምትውሉ አላህ ያድርጋችሁ። በያላችሁበት ደግሞ ባላችሁበት በየስራ ቦታ ያላችሁ ነው ደስተኛ ሆናችሁ ለመዋል ሞክሩ። የእኛን ደስታችን ሙሉ የሚያደርገው የቤተሰብ ሰላም፣ የሀገር ሰላም፣ ቤተሰቦቻችን ሰላም ሲሆኑ እኛ ደስታችን ይሞላል ማለት ነው። የነሱ ነው የነሱ ደስታ የነሱ ሀዘን ነው እንትን የሚለንና እነሱን አላህ ይጠብቅልን። ወሬ ያበዛውባችሁ ላይክ ሸር እያደረጋችሁ በድጋሚ መልካም ዒድ ውድ ቤተሰቦች፣ ዒድ ሙባረክ አለይና ወዐለይኩም ተቀበል ሚና ወሚንኩም ሷሊህ አልአዕማል።